ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ዕለተ ሐሙስ ከአሻም ቲቪ ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። ቀዳሚ ወዳደረኩት የሀገር ውስጥ ዜና አልፋለሁ። የኢትዮጵያ ብሔራዊ ቡድን ባለበት 147ኛ ደረጃ ላይ ተቀምጧል። በፊፋ የዓለም ሀገራት ወርሃዊ የደረጃ መሰረትም የኢትዮጵያ ብሔራዊ ቡድን በባለፈው ወር በነበረበት 147ኛ ደረጃ ላይ ተቀምጧል። ማልታ 5 ደረጃዎችን በማሻሻል ቀዳሚ ሀገር ስትሆን ኤልሳልቫዶር ደግሞ 6 ደረጃዎችን ወደ ታች አሽቆልቁላለች። በአውሮፓ አህጉር የዓለም ዋንጫ ላይ የተሳተፈ የሚገኘው የዴንማርክ ብሔራዊ ቡድን ደግሞ 24 ነጥቦችን ያጣ የመጀመሪያው ብሔራዊ ቡድን መሆን ችሏል። ስፔን አሁንም በ1877 ነጥብ አንደኝነት ስትቀመጥ፣ አርጀንቲና በበኩሏ በ4 ነጥብ አንሳ ሁለተኛ ላይ ስትቀመጥ፣ ፈረንሳይ ደግሞ ከመሪዋ ስፔን በ7 ነጥብ አንሳ ሶስተኛ ደረጃ ላይ የተቀመጠች ሀገር ሆናለች። በአፍሪካ ብስክሌት ሻምፒዮና ኢትዮጵያ የመጀመሪያውን ወርቅ ሜዳሊያ አስመዝግባለች። በኬንያ ከዋሌ ከተማ የጀመረው የግል የሰዓት ሙከራ ውድድር አምና በግል ሰዓት ሙከራ የናስ ሜዳሊያና በጎዳና ላይ ውድድር ደግሞ አራተኛ የወጣችው ተወዳዳሪ ጽጌ ካሳይ በዛሬው ዕለት የወርቅ ሜዳሊያ በማግኘት ኢትዮጵያ ውድድሩን እንድትመራ አስችላለች። የ17 ዓመቷ ብስክሌተኛ በመጀመሪያው ቀን ለሀገሯ ወርቅ በማግኘቷ ደስተኛ መሆኗን የተናገረች ሲሆን በዚህ ውድድር ላይ የተሳተፈችው ብስክሌተኛ ራሄል ግንባቶ አራተኛ ደረጃን ይዛ ማጠናቀቅ ችላለች። በሴካፋ ከ17 ዓመት በታች ሻምፒዮና ነገ በርካታ ጨዋታዎች ይከናወናሉ። በኢትዮጵያ አስተናጋጅነት እየተከናወነ የሚገኘው የ2025 የሴካፋ ዞን ከ17 ዓመት በታች ሻምፒዮና በተለያየ ምድብ ጨዋታዎች እንደቀጠለ ሲሆን የኢትዮጵያ ብሔራዊ ቡድን ጨምሮ ነገ ዕለተ አርብ 4 ጨዋታዎች ይከናወናሉ። አበበ ቢቂላ ስቴዲየም ላይ ከአንድ ጨዋታ 1 ነጥብ ያሳካቸው ኬንያ ከሩዋንዳ ጋር ከቀን 7 ሰዓት ጀምሮ ጨዋታውን የምታከናውን ሲሆን በዚህ ስቴዲየም ከቀን 10 ሰዓት ጀምሮ ደግሞ ምድቡን በ6 ነጥብ የሚመሩት ቀበሮቹ የኢትዮጵያ ብሔራዊ ቡድን ከሁለት ጨዋታ 2 ነጥብ ካሳካ የሶማሊያ ብሔራዊ ቡድን ጋር ጨዋታቸውን ያከናውናሉ። ድሬዳዋ ስቴዲየም ላይ ደግሞ ጅቡቲ ከቡሩንዲ ከቀን 10 ሰዓት ጀምሮ የሚከናወን ሲሆን ዩጋንዳ ከታንዛኒያ ከምሽት 1 ሰዓት ጀምሮ ጨዋታቸውን ያከናውናሉ። ምድቡን ታንዛኒያና ዩጋንዳ በኩል 6 ነጥብ እየመሩት ይገኛሉ። በኢትዮጵያ ፕሪሚየር ሊግ ነገ 4 ጨዋታዎች ይከናወናሉ። 6ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ ዕለተ ሐሙስ ጅማሮውን ያደረገ ሲሆን ነገ ዕለተ አርብ ደግሞ 4 ጨዋታዎች ይከናወናሉ። አዲስ አበባ ስቴዲየም ላይ ወልዋሎ ዓዲግራት ዩኒቨርሲቲ ከሐዋሳ ከተማ ቀን 7 ሰዓት ላይ የሚከናወን ጨዋታ ሲሆን ኢትዮጵያ ንግድ ባንክ ከወላይታ ዲቻ ደግሞ ቀን 10 ሰዓት ሲል የሚከናወን ጨዋታ ነው። በሐዋሳ ዩኒቨርሲቲ ስቴዲየም ኢትዮጵያ ቡና ከኢትዮጵያ መድን ቀን 9 ሰዓት ሲል ሲከናወን፣ ቅዱስ ጊዮርጊስ ከሀዲያ ሆሳዕና ከአመሻሽ 12 ሰዓት ጀምሮ የሚከናወን ጨዋታ ነው። ከውጪ አሽራፍ ሀኪሚ የአፍሪካ ምርጡ ተጫዋች ሽልማትን አሸንፏል። ሞሮኮዊ የፓሪስ ሰን ዠርመን ተጫዋች የሆነው አሽራፍ ሀኪሚ ከ1998 በኋላ የአፍሪካ ምርጡ ተጫዋች ሽልማትን ሲያሸንፍ ለመጀመሪያ ጊዜ ሆኖ ተመዝግቧል። ተጫዋቹ በ2025 የአውሮፓ ቻምፒየንስ ሊግ፣ የፈረንሳይ ሊግ ዋንጫን፣ ኮፕ ደ ፍራንስና የአውሮፓ ሱፐር ካፕ ዋንጫን በማሸነፉ ምክንያት የአፍሪካ የዓመቱ ኮከብ ተጫዋች ሽልማትን አሸንፈዋል። በትላንትናው ዕለት በሞሮኮ ራባት በተከናወነ የሽልማት ስነስርዓት በ52 ዓመታት የካፍ የሽልማት ሂደት ተከላካይ ሆኖ ሽልማቱን ያሸነፈ የመጀመሪያው ተጫዋችም መሆን ችሏል። በሴቶች የአውሮፓ ቻምፒየንስ ሊግ ጨዋታ ምሽቱን የተለያዩ ጨዋታዎች ይከናወናሉ። 4ኛ ሳምንት ቀሪ የጨዋታ መርሃ ግብር በተለያዩ የአውሮፓ ከተሞች ምሽቱን ይከናወናል። ከምሽት 1 ሰዓት ከ45 ጀምሮ ቲዌንቴ ከአትሌቲኮ ማድሪድ ጋር እየተጫወቱ ሲሆን ከምሽት 4 ሰዓት ጀምሮ ደግሞ የእንግሊዙ ቼልሲ የምድቡን የበላይነት በ10 ነጥብ ለመምራት በስታንፎርድ ብሪጅ ባርሴሎና የሚያስተናግድበት ጨዋታ ይጠናቀቃል። በዚህ ሰዓት በፓርክ ደ ፕሪንስ 9ኛና 10ኛ ላይ የተቀመጡ ፓሪስ ሰን ዠርመንና ባየር ሙኒክ ጨዋታቸውን ያከናውናሉ። በኪንግ ፓወር ድሬፍ ደግሞ ሮማ ከኤች ሊዮቭን ጋር ጨዋታቸውን የሚያከናውኑ ይሆናል። የተከበራችሁ ተመልካቾቻችን ለዕለቱ ያዝነው ስፖርታዊ ዘገባ በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ለብዚያ ያበቃው ጤና ይስጥልኝ።